ሰው ስሜን አያውቀውም። አላህ ብሎ ነው መንገድ ላይ የሚጠራኝ እና እኔም እዞራለሁ በጣም እና የዚህ የልጅ ነገር በቃ እየባሰበት መጣ አይደለም። ከአሁን በፊትም በነቢዩ ሰለላሁ ዐለይሂ ወሰለም ላይ የተዋሹ ሐዲሶችን የተቀጠፉ ሐዲሶችን በኢብራሂም ዐለይሂ ሰላም ላይ እንደዚሁ እያስተላለፈ ነበር እና አልሐምዱሊላህ በጣም ደስ የሚል ስሜት አለ። እሺ በመጀመሪያ ደረጃ ይሄ ኡስታዝ በጣም ደስ ይለኛል። በጣም ነው የምወደው። አንደበቱ ጣፋጭ የሆነ ኡስታዝ ነው። የሰሞኑ መነጋገሪያ ሐምዛ ሽፋ ምንድን ያለው ሶሻል ሚዲያ ላይ በጣም ይሄ ቪዲዮ እየተዘዋወረ ይገኛል። እንዲሁም ደግሞ ብዙ ሰዎችም እየተቃወሙት ይገኛሉ። ምንድነው? በጋራ እንመልከት። ሰው ስሜን አያውቀውም። አላህ ብሎ ነው መንገድ ላይ የሚጠራኝ እና እኔም እዞራለሁ በጣም እና እንዴ ከዚህ በፊትም አውርቼዋለሁ። ሰዎች ስምህን ይጠፋንና ብዙ ጊዜ ቲክቶክ ላይ አላህ ብለን ነው ሰርች የምናደርገው ከዛ አንተ እናገኛለን ይላሉና ከዚህ በፊትም ተናግሬያለሁ። አልሐምዱሊላህ እሱንም ደግሞ ሳላውቀው ነው እንዲህ አይነት እንትን ውስጥ አላህ እንትን ያደርገኝና አልሐምዱሊላህ በጣም ደስ የሚል ስሜት አለ። ብዙ ጊዜ ይለዋለሁ ብዘፍን ወይ በሌላ ነገር ብታወቅ ኖሮ አሁንም አላህ ይጠብቀኝ፣ አሁንም አላህ ይጠብቀኝ። ግን አልሐምዱሊላህ በጣም ደስ የሚል ነገር አለ። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የዚህ የልጅ ነገር በቃ እየባሰበት መጣ አይደለም። ከአሁን በፊትም በነቢዩ ሰለላሁ ዐለይሂ ወሰለም ላይ የተዋሹ ሐዲሶችን የተቀጠፉ ሐዲሶችን በኢብራሂም ዐለይሂ ሰላም ላይ እንደዚሁ እያስተላለፈ ነበረ። ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ من كذب علي متعمدا فليتبوأ مقعده من النار أو كما قال عليه الصلاة والسلام በኔ ላይ ሆነኝ ብሎ የዋሸ ሰው መቀመጫውን ጀሃነም ውስጥ ያመቻች ብለዋል። ታዲያ እዚህ ጋር ይሄ የገረመን ሳለ ድንቁና አጂብ የሆነው ደግሞ የባሰው ነው መጣ። ምን የሚለው መንገድ ላይ ሲያገኝ ስሜን አያውቁኝም፣ አላህ ሲሉኝ እኔም ዘወር ብያ ያለው አለ። ደስም ይለኛል አለ። አላህ ብለህ መጠራት መቼም አላህ ብሎ ጥሪ እንግዲህ ላንተ ይጠራ ያለው የተፈለገበት እኮ ልትሉ ትችላላችሁ። ይሄንን መልስ ልሰጥ ወላሂ አልፈለኩም ነበር። ወላኪን ምንድነው ይሄንን መልስ እንድሰጥ ያደረገ ከተባለ ኮሜንት ስር ስገባ ግርም የሚሉ ጉዶችን አየሁኝ። ተው ብሎ ኧረ አንተ ትክክል አይደለም። ፊርዓውንም ራሱ እኮ እኔ አላህ ነኝ እኮ አላለም። እኔ ጌታ ነኝ ነው ያለው። ረብ ነኝ ነው ያለው። አላህ ነኝ ጭራሽ ተጀሩ። አንተ የፈለክበት ወይ ነው እሱ የፈለገበት እኮ ስለ አላህ ስለሚናገር በዛ ተሰይሞ ነው። ይቻላል ታዲያ አረ ወዴት የምንጓዘው? እና እንግዲህ ከፍ ከፍ ተደርጎ መጨረሻው ይሄ ነው። እዚህ ቦታ ላይ ኢንካር ነበር ማድረግ የነበረበት። ነቢያችን ሰለላሁ ዐለይሂ ወሰለም ሰይድ ተብሎ በተጠሩበት ጊዜ አሰይድ ሁወ አላህ ብሎ መልሰጡ ነበር። ማነሁ አነ ሰይድ ወለዲ አደም ላ ፈኽር ብለዋል። ግን ነገር ግን ምንም የማያውቀው ሰው እዛ ቦታ ላይ ምን እንዳይል ነው በጣም ከፍ አድርጎ ወደ እንዳይገባ ማለት ነው። ሰይድ አላህ ብቻ ነው ይሉ ነበረ። ከናካቴውም ከዛም አልፎ አላህ ተብሎ ሰርች ይደረጋል በሱ ሲፈለግ። ያም ሳይሆን ደግሞ ይሄ ሰርቹን ጉዳይ አይደለም አላህ ብለው ሲጠሩኝ እያለ እየሳቀ ደስ ብሎት ደስ ይለኛል እንደውም እኔም ዞር ብዬ ያለው አለ። ግን በየትኛው ነው የምናስበው? ማለት በጭንቅላት ማሰብ ቀረ እንዴ? ማለት ያኔ በአቅል ማሰብ ቀረ ነገሩ። ሌሎችም ለካ እንደዚሁ ናቸው። ለማንኛውም ባረከላሁ ፊኩም። ይሄ ልጅ የሚመለስ ከሆነ እርማት ይስጥና ለራሱ ተመልሶም ይሄ ነገር ስህተት ነው ብሎ ያረም ይናገር። ኸጣ ነው ግን ኮሜንት ላይም ሄዳችሁ ደግሞ የምታጃግኑ አላህ ብሎ መጠራትን አላህ ተብሎ ሲጠራ ዘወር ብሎ የሚያይ ከሆነ ደስ የሚለው ከሆነ በአላህ ብሎ መጠራት ደስ የሚለው ከሆነ ፊርዓውን ሸይጣን ራሱ አልደፈረም። ይገርማል፣ ወላሂ በጣም ይገርማል። ለመናገርም ራሱ ቃላቶች ሊገልጹልኝ አልቻሉ። ምክንያቱም አላህ ተብሎ ሲጠራ ደስ የሚለውና ዘወር የሚል ኸልቅ እያየን ስለሆነ ማለት ነው። ሱብሃንአላህ ወኢን ተዐጀብ ፈዐጀቡን ቀውሉኩም አላህ። ያጀማ እንግዲህ ቪዲዮን ተመልክታችኋል ብዬ አስባለሁ። የተረዳችሁት ነገር ይኖራል። እኔ ራሱ የሆነ ነገር ከማለቴ በፊት ብዬ አስባለሁ። ምንድነው ወንድማችን እጅግ በጣም ቲክቶክ ላይ የምናውቀው በተለይ ስለ አላህ የሚያነሳቸው እንግዲህ እንትኖች ማለትም ዱዓዎች እጅግ በጣም ልብን የሚማርኩ ናቸው ብዙ ጊዜ ማለት ነው። እና አሁን ደግሞ የተናገረው ንግግር ሰዎች ይላል ሰዎች ስሜን አያውቁትም እና
ኢቭን ስለማያውቁት መንገድ ላይ ሁሉ ሲያዩኝ አላህ ብለው ነው የሚጠሩኝ። እኔም ደግሞ ዞር እላለሁ፣ ከዛም አልፎ ደግሞ ደስ ይለኛል የሚል ነገር የተናገረበት ሁኔታ ነው። ይህ ነገር በሐምዛ እዚህ ጋር ትልቅ ስህተት ሰርቷል ብዬ ነው የማምነው። ትልቅ ስህተት ሰርቷል። ነገር ግን እኛም ልንረዳው ይገባል ብዬ አስባለሁ። የሰው ልጅ ሲባል ሁላችንም እንሳሳታለን። እዛ ጋር ወንድማችን ሐምዛ ስለ አላህ ነው የሚያወሳው በተደጋጋሚ የአላህ እያልነት፣ አላህ ምን ያክል መሀሪ እንደሆነ፣ አላህ ምን ያክል እኛ ስንቀርብ ምን ያክል ለኛ ሩህ እንደሆነ የሚያሳይ የተለያዩ ዱዓዎችን ወደ አላህ የምናቃርብበትን ዱዓዎች ነው እንጂ የሚያቀርብልን እኔ አላህ ነኝ ብሎ እዛ ጋር እንትን የሚያስተላልፈው መልእክት የለም። በቪዲዮቹ ቲክቶክ ላይ በሚያሰራጫቸው እንትኖች ማለት ነውና ያው ዋነኛ ስህተት ነው ብዬ የማስበው እዛ ጋር ላይ ወዲያውን ይሄን ነገር ሲናገር ማስተካከያ መስጠት አለበት። እኔ ብዙ ሰዎች ስሜን አያውቁትም ሲል ብዙ ሰዎች ስሜን አያውቁትም፣ ግን ስሜ ሐምዛ ነው ከዚህም በኋላ ማለት ነው። ከዚህም በኋላ ስሜ ሐምዛ ነው፣ ሐምዛ ብላችሁ ጥሩኝ። ስለዚህ ደግሞ ይሄ ቦታ ደግሞ አይገባኝም፣ ግን አልሐምዱሊላህ በአላህ መንገድ ስለታወቅኩኝ ማለት ነበረበት ብዬ አምናለሁ። በአላህ መንገድ፣ ምክንያቱም የአላህን ስም በተደጋጋሚ በሚያነሳበት ያ አላህ ብሎ ነው የሚጀምረው ገና ሲጀምር ራሱ ቪዲዮ አላህ። ስለዚህ በአላህ መንገድ ስለታወቅኩኝ ገብቷችኋል። በተለያዩ በሙዚቃ በተለያዩ መንገድ እኮ ነው የምንታወቀው። ያ ጀማ ሱብሃንአላህ ቲክቶክ ላይ በጭፈራ በዳንሷ የምታወቃለች፣ በጌም የሚታወቁ አሉ፣ ሰውን እንትን በማለት ሰውን በመሳደብ የሚታወቁ አሉ ቲክቶክ ላይ። ስለዚህ እኔ ደግሞ በአላህ መንገድ ስለታወቁኝ አልሐምዱሊላህ ደስ ይለኛል። ነገር ግን አላህ የሚለው ለኔ የምጠሩኝ ያ አይገባኝም ብሎ ማስተካከያ እዛ ጋር መስጠት አለበት ብዬ አምናለሁ በነገራችን ላይ። እና ያው ለማለት የፈለገው ነገር ይህ ነው፣ ግን አልተናገረውም እሱ። ስለዚህ በዚህ ደረጃ ወጡ ማስተካከያ ቢሰጥበት እጅግ በጣም ያስደስታል። ሁላችንም የምንፈልገው ነገር ነው። እሱም ይሰጥበታል ብዬ አስባለሁ። ነገር ግን ከመጥፎ እንዳልሆነ እኔ አላህ ነኝ ለማለት እንዳልፈለገ ልንረዳ ይገባል ብዬ አምናለሁ። እና በጣም እጅግ የምንወደው እጅግ የምናከብረው በተለይ የሚሰጣቸው ዱዓዎች የሚያቀርባቸው ወላሂ ልብን ትርክክ የሚያደርጉ ወደ አላህ የሚያስጠጉን ዱዓዎች ናቸው፣ መልእክቶች ናቸውና እኔ አላህ ነኝ የሚለው ነገር ለማለት የፈለገ አይመስለኝም። ጤነኛ ከሆነ ማለት ጤነኛ ነው ብዬም አስባለሁ። ምክንያቱም ወንድሜ እንዳለው እዚህኛ ጋር እነ ፍርዓውን ራሱ እኔ ጌታ ነኝ ምናምን ያሉት እኔ አላህ ነኝ ብሎ ቃል በቃል የተናገረበት ነገር የለም ሲል ነበረ። ሸይጣንም አልደፈረም ሲል ነበረ። ነገር ግን በዚህ ደረጃ ያው ትንሽ ነገርኛ አቡሾች ስንባል አጉልዝተን ነው የምናወጣቸው፣ ወይም ደግሞ በመጥፎ አንድ ነገር በመጥፎ መተርጎም እንችላለን፣ በጥሩም መተርጎም እንችላለን። አሁን የተናገርኩት ነገር ይዛችኋል ወይም ደግሞ ይገባችኋል ብዬ ማስባለሁ። እና ወንድሜ አላህ ይጠብቀው። ለማንኛውም ግን ይሄንን ማስተካከያ ቢሰጥበት እያንዳንዱ በተለይ ወላሂ ሚዲያ ላይ ወጥተን የምንናገራቸው ነገራቶች እጅግ በጣም ነው ዋጋ የሚያስከፍሉን። ፖድካስት እየተባለ ብዙ ሰዎች ፖድካስት ላይ ከቀረቡ በኋላ የማይሆን ነገር ጣል ያደርጋሉ፣ ወይም ደግሞ እዛ ጉዳይ ላይ እኮ ሰፋ ያለ ማብራሪያ የሚያስፈልገው ይሆናል። ትንሽ ነገር ያቺን ነገር ተይዛ ስማቸው ይጠፋል። ብዙ ነገር ነው የሚሆነው እና ጥንቃቄ ልናደርግ ይገባል። አንድን ነገር ስናወራ ያንን ነገር ሪል ወይም ማብራራት ይኖርብናል የሚል ሀሳብ አለኝ። እናንተ በዚህ ጉዳይ ላይ ምን ሀሳብ አስተያየት አላችሁ? በተረፈ አላህ ከመጥፎ ነገር ይጠብቀን የሚል መልእክት አለኝ ኢንሻአላህ። እናንተስ በዚህ ጉዳይ ላይ ምን ሀሳብ አስተያየት አላችሁ?